ምናልባት ኦፕሬሽናል ሪሰርች የምትሰሩ በኢትዮጵያ ዩኒቨርሲቲዎች ወይም ደግሞ በሌላውም ዓለም ላይ ያላችሁ አሪፍ የሪሰርች ፕላትፎርም ልነግራችሁ ነው። በየስ ኢትዮጵያ በኩል እንደምታውቁት የበጎ አድራጎት ስራ፣ አሁን ደግሞ ኢንቨስትመንት እና ቢዝነስ ኮንሰልቲንግ እና የተለያዩ እድሎችን ለኢትዮጵያ ወጣቶችና ለኢትዮጵያ ባለሙያዎች እያዘጋጀ እንገኛለን። የኢንቨስትመንቱ ብቻ አግሪካልቸራል ሊደርሺፕ ኤንድ ኢንቨስትመንት ግሩፕ የሚል አዲስ እንትን ጀምረናል፣ ኢኒሼቲቭ ጀምረናል እና ይሄ በጣም ኦፕሬሽናል ወይም ደግሞ ፕራክቲካል ልምድና ሪሰርች የምትሰሩበት እድል አለ ማለት ነው። ስለዚህ ዩኒቨርሲቲ ውስጥ መመረቂያ ወረቀት የምትፈልጉ በተለይ በአግሪ ቢዝነስ ማኔጅመንት ኤሪያ የምትሰለጥኑ ቲም ወርክ ብዙ ነገር ነው ያለው። 898 ሰዎች አሁን ዛሬ ድረስ ተመዝግበዋል። ከኛ ጋር ቢዝነስ ሊሰሩ፣ ከኛ ጋር ሊሰለጥኑ፣ ከኛ ጋር ሊያማክሩ፣ የግብርናን ሙያ ኢትዮጵያ ውስጥ ሊያስተዋውቁና ህፃናት ጭምር ታች ያሉ መዋለ ህፃናት ያሉ ልጆች እኔ ትምህርቴን ስጨርስ የትልልቅ የግብርና ቢዝነስ ይኖረኛል፣ ልክ ድሮ ዶክተር ነው መሆነው ኢንጂነር ነው መሆነው እንደሚባለው ከታች ያሉ ህፃናት እኔ ትልቅ የግብርና ኢንቨስትመንት ይኖረኛል እንዲሉ ያንን ቪዥን እንዲይዙ ጭምር የሚሰራ ቡድን በጣም ሞቲቬትድ ሆነን ተገናኝተናል። አሁን እዚህ ጋር ጥያቄው የ898 ሰው እሰራለሁ ያለውን ዓላማ ይሰራል ወይስ አይሰራም፣ ምንድን ነው ሂደቱ የሚለውን አንደኛ ለእኛ ይጠቅማል፣ ሁለተኛ ሀገር ይማርበታል፣ ዓለም ይማርበታል ማለት ነው። ለእኛ ደግሞ ይሄ በጣም ጠቃሚ ነው። በገንዘብም ልናግዝ እንችላለን፣ በማማከርም ልናግዝ እንችላለን እና ኑ እስቲ አብራችሁን ይሄን ምርምር ስሩ። እኔ ለራሴ ፕሮፌሽናል ቻሌንጅ አድርጌ ወስጄዋለሁ። አሁን ይሄ ነጫጭ ፀጉር ጉዳይ አይደለም፣ ዶክተር ፕሮፌሰር ከሌ የመባል ጉዳይ አይደለም፣ ገጠር ተወልዶ የማደግ ጉዳይ አይደለም፣ የአርሶ አደር ልጅ መሆን አይደለም፣ በግብርና ሙያ ስለመመረቅ አይደለም። ጉዳዩ እሰራለሁ ብለን የተሰባሰብነውን ቃል የገባነውን ነገር መስራት እንችላለን ወይስ አንችልም የሚል ለኢትዮጵያውያን ወንድሞቼና እህቶቼ የሰጠሁት ፈተና፣ ለራሴም የሰጠሁት ፈተና እጅግ ኢንስፓየር የሚያደርገኝ ግን በተግባር የሚፈትነኝ ነው ማለት ነው። ይህንን መመራመር የምትፈልጉ ዩ አር ዌልካም። ዳታ፣ መረጃ፣ ቃለ መጠይቅ እንደፈለጋችሁ አክሰስ አላችሁ። ፕሮፌሽናል ሳፖርትም ታገኛላችሁ። በተለይ ኢትዮጵያ ዩኒቨርሲቲ ተማሪዎችና ተመራማሪዎች ተጋብዛቸዋል። በጣም አመሰግናለሁ።